ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በዚህኛውም ጥንቅራችን ሀሳብ አስተያየታችሁን እያጋራችሁን ስትቆዩ እኛ ደግሞ የተወሰኑ የሀገር ቤት መረጃዎችን እንደ ሁልጊዜው እናደርሳችኋለን። አፍሪካዊ ጉዳይ ይዘናል። በርካቶችን ያሳሰበ ነው ጉዳዩ፣ በእርግጥ እናነሰዋለን። ከዛ በዘለል በሪያል ማድሪድ በኩል ሰፋ ያለ ቡድን ዜና ይዘናል። በተለይም የዘ አትሌቲክ የዛሬ መረጃ ትንሽ ለየት ያለና አነጋጋሪ ነው፣ እናነሳዋለን። ሃንሲ ፍሊክ ብዙ አታናግሩኝ ከዚህ በላይ አልናገርም ብለዋል። አንድ ጉዳይ ተፈጥሯል፣ በሱ ጉዳይ ላይ ነው እሳቸው ምላሽ ሰጥተውበታል። የቡድን ዜና እናነሳለን። ላሊጋው ላይ ትንሽ ቆይታ እናደርጋለን። ከዛ ውጭ ግን የባየር ሙኒኩ ፕሬዚዳንት የዛሬ ቆይታቸው ትንሽ ለየት ያለ ነበር። እኛ ጋር በጋርድ አይጠበቅም ብሏል አንድን ተጫዋች። ከዛ ውጭ እሳቸው ሊቨርፑልንም ወርፈዋል። በርካታ አነጋጋሪ ሀሳብ ነበራቸው። ከዛ ውጭ እናንተ አድማጭ ተመልካቾቻችን ጥያቄ ምላሽም አካተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን የተመለከተውም ወቅታዊ መረጃችን እንደተጠበቀ ነው። በተለይም ፕሪሚየር ሊግ ከምናደርሳቸው መረጃዎች በቢግ ሲክስ ቶትናም ቤት ለየት ያለ ጥንቅር ይሰናል። የጋርዲዮላ የተወሰነ ጋዜጣዊ መግለጫ እጃችን ላይ ደርሷል። የቡድን ዜና አለን። ከዛ ውጭ ሲቲ አንድ በጣም አስደናቂ ተጫዋች አለው፣ ግን በፕሪሚየር ሊግ የሚጫወት አይደለም። ለየት ያለውን ተጫዋች እናነሳለን። በቼልሲ መረጃ ሰዓታችን ያለፉት 2 ዓመታትን እንገመግማለን። ትንሽ ለየት ያለ ነገር ስለተመለከትንበት ነው። ከዛ ውጭ ቼልሲ ቤት የቡድን ዜና ዲሴምበር ወረን እንዳጠቃላይ 30ውን ቀን እናነሳለን። ተጨማሪ መረጃዎችን ይዘናል። በቼልሲ በኩል የቼልሲ ደጋፊዎች እንደ ሁልጊዜው አብራችሁን እንድትቆዩ ብለናል። የሊቨርፑልን መረጃ ስናነሳ የባየርኑ ፕሬዚዳንት ሊቨርፑልን በተለይ ምስሎትን ወረፈዋል። እሳቸው ለየት ያለ ነገር ነው የሚናገሩት። ተጨማሪ መረጃ እናነሳበታለን። ጀርመናዊ ተጫዋች ስለ ሊቨርፑሉ ጀርመናዊ ተጫዋች የሚለን ነገር አለ። የቡድን ዜና እናነሳለን። ከዛ ውጪ ሊቨርፑል ቤት የተጫዋቾችንም መረጃ ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። በአርሰናል በኩል ከ1 ዓመት በኋላ አንድ እውነት አስተናግዷል። ቡካዮ ሳካ እንመለከተዋለን። ከዛ ውጪ 25 ለአርሰናሉ ተጫዋች አርሰናል ከዙር ጋር በተያዘ አርሰናል ከጉዳት የሚመለሱ ተጫዋቾችን በተመለከተና ለዚሁም በአርሰናል በኩል የቡድን ዜና በስፋት እናነሳለን። በሳምንቱም ትልቅ ጨዋታ እንዳለበት ይታወቃል። በአርሰናል መረጃችን ግን ከዩናይትድ ጋር አያይዘንም አርሰናል እናነሳለን። በዚ ዩናይትድን መረጃ ስናነሳ ኮቢ ሜኑን ዛሬ ቲኤንቲ ስፖርት ለየት ባለ መንገድ ነው ያቀረበው። ከዛ ውጪ ባለፉት ወደ 3 ዓመታት ገደማ ሊሆን ነው ያላየነውን ነገር በዩናይትድ አሳይቶናል። አንድ ተጫዋች የዩናይትድ የጥር ዝውውር፣ የክረምት ዝውውር እንዳጠቃላይ በዝውውሩ ሰፋ ያለ መረጃ እናነሳለን። በዩናይትድ በኩል የቡድን ዜናችን በስፋት ተካቷል። እስከ ፕሮግራማችን ፍጻሜ ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለ100,000 ሰብስክራይበር አጋር እንድትሆኑን በትህትና እየጠየቅን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉን። ለወዳጅ ዘመዶቻችሁም ሼር እያረጋችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብሮች ቀጥለው ሲካሄዱ ነበረ። በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም በኢትዮጵያ ቡናና በሀዲያ ሆሳዕና መካከል የተደረገው አንደኛው ጨዋታ ነበረ። በጨዋታው ላይ እንግዲህ ኢትዮጵያ ቡና 1-0 በሆነ ውጤት ድል አድርገዋል። በዚህ መሰረት ለኢትዮጵያ ቡና የማሸነፊያውን ግብ አቡበከር አዳሙ በፍጹም ቅጣት ምት 11ኛው ደቂቃ ላይ አስቆጥሮ ኢትዮጵያ ቡና ጨዋታውን በዛው ድል አድርጓል። በዛችው ግብ ለኢትዮጵያ ቡና በጣም ወሳኝ ድል ነበር የተገኘው። በእርግጥ በደረጃ ሰንጠረዡ ላይ በዋንጫ አካባቢ ላይ አይደለም ያለው ዘንድሮ ኢትዮጵያ ቡና፣ ግን የተሻለ እንቅስቃሴ ያደርገው ነበር በጨዋታው ላይ። አሁን ነጥባቸው 10 ደርሷል። ምናልባት ከመሪው ሲዳማ ቡና ብናነጻጽረው የ9 ነጥብ ልዩነት ነው ያለው የ3 ጨዋታ። ቡና ግን ለማንኛውም ዛሬ ድል አድርጓል። ሌላኛው መርሃ ግብር ሲዳማ ቡናን ከኢትዮጵያ ንግድ ባንክ ያገናኘ መርሃ ግብር ነበረ። ሲዳማ ቡና 1-0 በሆነ ውጤት ድል አድርጓል። ብርሃኑ በቀለ 4ኛው ደቂቃ ላይ ነው ብቸኛውን የማሸነፊያ ግብ ማስቆጠር የቻለው። የሊጉ መሪ ሲዳማ ቡና እንግዲህ በጣም ወሳኝ የተባለ ድል ነው። ነጥቡን ወደ 19 ማድረስ የቻለበት ነው ለሲዳማ ቡና። ኢትዮጵያ ንግድ ባንክ ነጥቡ 8 ነው። የፕሪሚየር ሊግ ሻምፒዮን ነበር በቅርብ ዓመታት ውስጥ፣ ግን ኢትዮጵያ ንግድ ባንክ አሁን ላይ ነገሮች አልሆነል ብለውታል። በ14ኛ ደረጃ ነው በ8 ነጥብ አሁን የሚገኘው። ሌላኛው መርሃ
ግብር በምድረገነት ሽረና በሐዋሳ ከተማ መካከል የነበረ ጨዋታ ነው። ጨዋታው በምድረገነት ሽረ 1-0 አሸናፊነት ተጠናቋል። አቤል ማሙሽ 34ኛው ደቂቃ ላይ የጨዋታውን ብቸኛ ግብ አስቆጠረ። ውጤቱን ተከትሎ ምድረገነት ሽረ ድፍን 3 ነጥብ ያገኘበት ነው። የኢትዮጵያ ፕሪሚየር ሊግ በነገራችን ላይ የ8ኛ ሳምንት መርሃ ግብሮች አልተጠናቀቁም፣ ይቀጥላሉ። ምድረገነት ሽረ ግን ነጥቡን ተከትሎ በ12 ነጥብ 8ኛ ነው በጊዜያዊነት። ሐዋሳ ከተማ 13 ነጥብ 4ኛ ነው። በጣም ትልቅ እድል ነው ያመለጠው። ለማንኛውም ቀጣይ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮችን በቀጣይ መረጃ ሰዓታችን ላይ እናካትታለን። አፍሪካዊ ጉዳይ እናንሳ። የአፍሪካ ዋንጫ ሊደረግ እንግዲህ በወሩ ላይ ተገኝተናል። ከዲሴምበር 21 ጀምሮ እንመለከታለን። ስለዚህ በጣት የሚቆጠሩ ያህል ቀናቶች ቀርተውታል ማለት ነው። ታዲያ አፍሪካ ዋንጫ ለመጫወት ሀገራቸውን ወክሎ የሚሄዱ ተጫዋቾችን በተመለከተ ቡድኖች ስጋት ገብቷቸዋል። የፕሪሚየር ሊግ ክለቦች እንደዚህ አይነት ጥያቄ ያላቸው አሁን ደግሞ ከሳውዲ አረቢያ የሳውዲ አረቢያው ክለብ አል ሂላል ግብ ጠባቂ ያሲን ቦኖ ለአፍሪካ ዋንጫ እንዳያመራ ጥያቄ ማቅረቡ ተገልጿል። አል ሂላል የሞሮኮ ብሔራዊ ቡድን ለያሲን ቦኖ ጥሪ እንዳያቀርብ በይፋ ነው ጥያቄ ጠየቁት እነሱ። ይሁን እንጂ የሞሮኮ እግር ኳስ ፌዴሬሽን ንግግር ቢያደርግም ጥያቄውን እንደማይቀበል ተዘግቧል። የ25 ሞሮኮ አፍሪካ ዋንጫ ከ20 ቀናት በኋላ ሲጀመር ያሲን ቦኖን አትጥሩብን የሚለው ጥያቄ ግን ትንሽ ፈገግ የሚያስብል ነው። ሌሎች ክለቦች ከአፍሪካን እግር ኳስ ፌዴሬሽን ጋር እየተደራደሩ ያሉት ከየሀገሮቹ ጋር አዘግይታችሁ ጥሩልን እንደሆነ ይታወቃል። አውሮፓ ደረስን። ሪያል ማድሪድ ከጄሮና ጋር አቻም ከወጣ በኋላ በክለቡና አሰልጣኝ ቡድን ውስጥ ስጋቶችና የራስ ትችቶች መስተዋላቸው ተመልክቷል። የዛ አትሌቲክ ዘገባ ነው። የተወሰኑ የክለቡ ተጫዋቾች አሁንም በአሰልጣኝ ዣቪ አሎንሶ እምነት እንደሌላቸውና ችግሩ ያሰልጣኙ ማድረጋቸው ሲነገር፣ በተቃራኒው ሌሎች ተጫዋቾች ችግሩ ያሰልጣኝ ዣቪ አሎንሶ አይደለም በማለት መከራከራቸው ተሰምቷል። በክለቡ ውስጥ እንግዲህ ያሉ ምንጮች ደግሞ ችግሩ ያሰልጣኙ ሳይሆን መባፔ፣ ቪኒሺየስ እና ቤሊንጋም አንድ ላይ ተሰልፈው መጫወት አለመቻላቸው ነው እያሉም ይገኛሉ። 3 ተጫዋቾች አንድ ላይ ከተሰለፉ ቡድኑ ሚዛኑን መጠበቅ አይችልም ሲሉ የክለቡ ምንጮች እየተከራከሩ ነው። ሪያል ማድሪድ በቀጣይ ከአትሌቲኮ ቢልባኦ ጋር የሚያደርገው ጨዋታ ለአሰልጣኙ ቆይታ ሁሉ ወሳኝ ነው እየተባለ ነው። ይህን መረጃ ቀደም ባለውም የመረጃ ሰዓታችንን ማካተነው ነበረ። ስጋት ላይ ናቸው አሰልጣኙ በሚል ከዚህ ጋር በተያያዘ እንግዲህ የዛ አትሌቲክ መረጃ ያንኑ ነው የሚያመለክተው። የሪያል ማድሪድ የሳምንቱ ጨዋታ ከአሁኑ በትልቁ እንዲጠበቅም እንደዚሁ ያደረገ ሆኗል። የባርሴሎናው አሰልጣኝ ሃንሲ ፍሊክ ከዚህ በላይ አልናገርም ብለዋል። ሮናልድ አራሆ አይጫወትም ብለዋል በዚህም ሳምንት። ነገር ግን ከህመም ጋር በተያያዘ ሳይሆን በግል ችግር ምክንያት ነው፣ ልናከብር ይገባል ብለዋል። ያቀረበልን ምክንያት ሃንሲ ፍሊክ ሮናልድ አራሆ በዚህ ሳምንት ባርሴሎና የሚያደርገው ጨዋታ ላይ እንደማይገኝ ያረጋግጠው ይህ እንደዚህ አይነት አጋጣሚዎችን ሚዲያ ላይ መናገር አልፈልግም፣ የገጠመው የግል ጉዳይ ነው፣ ጉዳዩን እንግዲህ በቶሎ እንዲወጣ እፈልጋለሁኝ ወይም ጊዜ ወስዶ እንዲወጣ እፈልጋለሁኝ፣ ከዚህ በላይ ግን ብዙ መናገር አልፈልግም ስለሱ ብለዋል። የግል ጉዳይ መሆኑን ጠቅሷል። ከዛ ውጭ ግን የስፔን የመገናኛ ብዙሃን ምክንያቱን ለማጣራት ሙከራ አድርገው እስከዚህ ሰዓት ድረስ ምክንያቱ ግልጽ እንዳልሆነ ተረጋግጧል። በባርሴሎና በኩል ያው ማርክ አንድሬ ቴር ስቴገን ወደ ቡድን ልምምድ ተመልሷል። ለቡድኑ ይጫወታል አይጫወትም ሌላ ጥያቄ ነው። ጥር ላይ ግን ከክለቡ ይለያያል ተብሎ ይጠበቃል በስምምነት። ምክንያቱም ቦታው ላይ በርካታ ግብ ጠባቂዎች አሉት። የሼዝኒን ትተነው አዲስ ያመጡት ግብ ጠባቂ ሁዋን ጋርሻ ይጠቀሳል። ሁዋን ጋርሻ በዚህ ዓመት እንኳን ለቡድኑ በ8 ጨዋታ 4 ላይ መረቡን ሳያስደፍር ነው የወጣውና ከዚህ በኋላ ማርክ አንድሬ ቴር ስቴገን እድል ያገኛል ተብሎ አይታሰብም። በባርሴሎና ቡድን ውስጥ የተፈጠረው ጸብ ቀላል የሚባል አይደለም። ያው በንግግር በድርድር እንዳበረዱት ይታወቃል። ከዛ በኋላ የሁለቱ አካላት ጉዳይ በስምነት ለማጠናቀቅ ጥርን እየተጠባበቁ ነው። ወደ ቡድን ለመምር ተመልሷል። ስለዚህ ለሽያጭ ብቁ ነው ማለት ነው፣ ወይም ክለቡን ለመልቀቅ ብቁ ነው። በባርሴሎና በኩል በነገራችን ላይ ገዢ ከጠፋ በነፃ ሁሉ ለመልቀቅ ፈቃደኛ መሆናቸውን ነው ሞንዶ ዲፖርቲቮ ያረጋገጠው። የኖቬምበር ወር ተጠናቀቀም። ስለዚህ ዲሴምበርን ጀምረናል። ላሊጋው የኖቬምበር ወር የምርጥ አሰልጣኝነትን ለቪላሪያሉ አሰልጣኝ ሰጥቷል። የቪላሪያሉ አሰልጣኝ የኖቬምበር ወር ምርጥ አሰልጣኝ ተብለው መመረጣቸውን ነው በዛሬው ዕለት ይፋ ያደረገው። የባየርኑ ፕሬዝዳንት ዛሬ ቆይታ ነበራቸው ከአንድ የጀርመን ቲቪ ጋር በርካታ ሀሳቦችን አንስተዋል። ሊቨርፑልንም አንስተዋል። በእርግጥ እሳቸው ካነሷቸው ነጥቦች ውስጥ አንደኛው በትክክል የወሰነው ውሳኔ ላሉ እሳቸው ቤንያሚን ሼሽኮ፣ ዣቪ ሲሜንስ፣ ጄምስ ባዮን ጊተንስን አለማስፈረማችን
ትክክለኛ ውሳኔ ነው። ይሄንን የሚከራከረን ያለ ሰው አለ ብዬ አልጠብቅም ብለዋል። ስለዚህ እኛ በትክክለኛ ውሳኔ ክረምት ላይ ተጫዋች የሚያስፈልጉን አምጥተናል። እነኚህን አለማስፈረማችን ግን ልክ መሆናችንን የሚያሳይ ብለውታል። ሌላው የባየርኑ ፕሬዝዳንት ያነሱት ስለ ሃሪኬን ነው። ሃሪኬን በእንግሊዝ ሳለ ጠባቂዎች ነበሩት፣ ቤቱን የሚጠብቁ ሲንቀሳቀስ እሱን የሚጠብቁ ብዙ ጠባቂዎች አሉት። ባየር ሙኒክ ቤት እንደዚህ አይነት የሚባል ነገር የለም። ኳሱን ይጫወታል። ከጨዋታ በኋላ የፈለገውን ነገር በፈለገው ቦታ እየሄደ ያደርጋል። እዚህ ጠባቂም ጥበቃ የማያስፈልገውም። የመጣው እግር ኳስ ሊጫወት ነው። በነፃነት እየተጫወተ ነው ሜዳ ላይ። ከሜዳም ውጭ በግል ሕይወቱ በጣም ነፃ ነው። ጠባቂም ጥበቃ የማያስፈልገውም ብለዋል። እሳቸው ከሊቨርፑል ጋር አያይዘው ደግሞ ሌላ ያነሱት ትልቅ መከራከሪያ አለ። በሊቨርፑል የመረጃ ሰዓት እንመለስበታለን። ሊቨርፑልያን ቆዩን። ፖል ላቤሌ ፖግባ ለሞናኮ ሁለተኛ ጨዋታውን አደረገ። ተቀይሮም ገብቶም ቢሆን ፓሪሰን ጀርሜንን ሞናኮም 1-0 ሲያሸነፍ ተቀይሮ ገብቶ ጥቂት ደቂቃዎችን ተጫውቷል። ፖል ላቤሌ ፖግባ ፒኤስጂን ድል ካደረገ በኋላ ቡድኑ ባደረገውም ንግግር ወሳኝ ጨዋታ፣ ወሳኝ ድል፣ አሁኑ ሙሉ ትኩረታችን ስለ ቀጣይ ጨዋታ ነው። ይሄንን ቡድን ወደ ክብሩ በመመለስ ውስጥ መሳተፍ እፈልጋለሁ ብሏል። ሞናኮን ፖል ላቤሌ ፖግባ በቋሚነት እስካሁን አልጀመረም፣ ግን ሁለት ጨዋታ ከተጠባባቂ ወንበር እንዳደረገ ይታወቃል። ከአድማጭ ተመልካቾቻችን አንድ ጥያቄ መጥቶ ነበረ። በኔዘርላንድ ሊግ ኤርዲቪዜ አያክስ ከግሮኒገን ጋር ያደረጉት ጨዋታ ገና በጅማሮ ላይ ነበር የተቋረጠው። በጨዋታው ላይ በነገራችን ላይ የተፈጠረ ምንም አይነት ጸብ አልነበረም፣ ድብድብ ምንም አልነበረም። ውድ ቤተሰቦቻችን በስቴዲየም ውስጥ የተለኮሰው ርችት ግን ጨዋታውን ለማስቀጠል እንግዲህ አላስቻለም። ጭሱ በጣም አደገኛ ነበረ። በዚህ ምክንያት አልቢትሩ ጭሱ ከሜዳ እስኪወገድ ተጫዋቾች እንዲረጋጉ አሟሙቀው ዳግም እንዲመጡ በማድረግና ደጋፊዎች ያንን እንዳያረጉ በማድረግ 45 ደቂቃ ፈጀ። ከዛ ጨዋታው ተጀመረ። 45 ደቂቃ ከተቋረጠ በኋላ ደጋፊዎቹ ግን ካቆሙበት ነው የቀጠሉት። ድብልቅልቅ አረጉት ስቴዲየሙን በርችት። በዚህ ምክንያት እግር ኳስ ጨዋታው እንዲቋረጥና ዋና ዳኛው ጨዋታው እንዲሰረዝ አደረጉ። ኔዘርላንድ እግር ኳስ ደጋፊዎች እንግዲህ በከፍተኛ ደጋፊነት ይታወቃሉ። ምናልባት ላቲን ሪቨር ፕሌት ከቦካ ጁኒየር አይነት ደጋፊዎች ያሉት አይነት ሊግ ነው። ለማንኛውም ጨዋታ የተቋረጠበት ምክንያት ይሄ ነው። ከደጋፊዎች ከቤተሰቦቻችን የመጣ ጥያቄ ስለነበረ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን ጻፉልን። ከዛ በዘለል ግን ለ100,000 ሰብስክራይበርን በቃ ዘንድ አጋር እንድትሆኑን እንዲሁም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግና ለወዳጅ ዘመዶቻችሁ ሼር በማድረግ ቤተሰብ እንድትሆኑ በድጋሚ በአክብሮት ጋብዘን ወደ ፕሪሚየር ሊግ መረጃችን ተሸጋገርን። የዳንኤል ፋርክ ቆይታ በፕሪሚየር ሊጉ አሁን ወደ አሳሳቢነት ደረጃ ላይ ደርሷል። ጥሩ ያልሆነ ጊዜ በማሳለፍ ላይ የሚገኘው ሊድስ ዩናይትድ አሰልጣኝ ዳንኤል ፋርክን ሊያሰናበት እንደሚችል ተረጋግጧል። ሊድስ ዩናይትድ በሳምንት መጨረሻ አራተኛ ተከታታይ የፕሪሚየር ሊግ ሽንፈቱን ያስተናገደው ሊድስ ካለፉት 8 የሊግ ጨዋታ ማሸነፍ የቻለው አንዱን ሲሆን በስድስቱም ሽንፈት ገጥሞታል። አሰልጣኙ በቀጣይ 2 ጨዋታ ከተሸነፉ ከኃላፊነታቸው እንደሚሰናበቱ ተረጋግጧል። በ11 ነጥቦች 18ኛ ደረጃ ላይ የሚገኘው ሊድስ ዩናይትድ በቀጣይ ከቼልሲ እና ከሊቨርፑል ነው የሚጫወተው። ሊድስ ዩናይትድ በፕሪሚየር ሊጉ ያለፉትን ተከታታይ 4 ጨዋታ የተሸነፈ ቡድን በፕሪሚየር ሊጉ ለዋንጫ እየተፎካከረ የሚገኘውን ቼልሲን ወጣም ወረደም የፕሪሚየር ሊጉ የአምናው ሻምፒዮን አሁን ደግሞ ወደ አቋሙ የተመለሰውን ሊቨርፑልን እንዴት አድርጎ አሸንፎ ነው የእሳቸው ቆይታ የሚረጋገጠው የሚለው በራሱ ሌላ ትልቅ ጉዳይ ነው። ለማንኛውም እሳቸው ቼልሲና ሊቨርፑልን የማሸነፍ ግዴታ ካልሆነ ስንብት ይጠብቃቸዋል ብለዋል ዘ አትሌቲክ። የቶማስ ፍራንኩ ቡድን ቶትንሃም ዘንድሮ 2 አይነት ቡድን ነው። እንደ አጠቃላይ 2025 ከገባ ጊዜ ጀምሮ ደግሞ ጃንዋሪ 2025 ብለን ባለፉት 1 ዓመት ልንል ነው ኦልሞስት ዲሴምበር ወርን ስለገባን 10 ጨዋታዎችን በፕሪሚየር ሊግ በሜዳው አድርጎ 10 ጨዋታዎችን ተሸንፏል በፕሪሚየር ሊግ እንዳጠቃላይ። ይሄ በጣም ትልቅ የሚባል የሽንፈት ሪካርድ ነው። በነገራችን ላይ በፕሪሚየር ሊግ ታሪክ በአንድ ዓመት ውስጥ በሜዳው ይሄ ሁላ ሽንፈት ያስተናገደ ቡድን ከዚህ በፊት ዌስትሃም እና ወልቭስ ነበሩ። አሁን ያንን ሪካርድ ነው ሊቨርፑል የወሰደው፣ ያውም ደግሞ 1994 እና 2003 በፈረንጆች አቆጣጠር የተያዙ መጥፎ ሪካርዶችን ቶትናም በ25 ይዞታል። በአንድ የውድድር ዓመት 10 ጨዋታ ነው በሜዳው የተሸነፈው። ከዛ በፕሪሚየር ሊግ የሜዳ ላይ ጨዋታ
በአንድ ካላንደር ውስጥ በርካታ ጊዜ የተሸነፉት እንዳልኳቸው ዌስትሃም እና ወልቭስ 9፣ ኖቲንግሃም ፎረስት 7 ተሸንፈዋል። ዩናይትድ፣ ፉልሃም፣ ብሬንትፎርድ 6 ጊዜ፣ በርንማውዝ፣ ኒካስል 5 ጊዜ፣ ኤቨርተን 4 ጊዜ እንደዚህ አይነት ነገር የገጠማቸው ነበሩ። ግን ቶትንሃም መጥፎ ክብረ ወሰን የያዘው በአንድ ካላንደር 10 የፕሪሚየር ሊግ ጨዋታ በሜዳው ተጫውቶ ተሸንፏል። ፔፕ ጋርዲዮላ ጋዜጣዊ መግለጫ እየሰጡ ነበረ። የተወሰኑትን እጃችን ላይ ደረሱት። በነገራችን ላይ ወደ ቤተሰቦቻችን የፔፕ ጋርዲዮላ ጋዜጣዊ መግለጫ ላይ ታዲያ በርካታ ነጥቦችን አንስተዋል። አንደኛ ያነሱት ነጥብ የሮድሪን ጉዳይ ነው። ሮድሪ እንደማይኖር አረጋግጧል። በዚህም ሳምንት የፔፕ ጋርዲዮላ ጋዜጣዊ መግለጫ ላይ ለሰንደርላንዱ ጨዋታ ሁላ የሚመለስ አይመስለኝም፣ በቃ ስለ ሮድሪ ሲመለስ ራሴው ነግራችኋለሁ፣ በተደጋጋሚ ጥያቄ አትጠይቁኝ፣ 380 ጥያቄ አትጠይቁኝ ብሏል። ሮድሪ እያላችሁ እኔ ራሴ የሚመለስበትን ቀን ጋዜጣዊ መግለጫ ሲኖረን በቀጣይ ሳትጠይቁኝ ነው የምነግራችሁ ብለዋል። እና የእሱ ነገር እንዳሳሰባቸው ነው እሳቸውም ቃለ መጠይቃቸው ላይ የተመለከት ነው። ዳናሮማ በሲዝኑ ባለፉት ጨዋታ 4 ቢጫ ካርዶችን ተመልክቷል እና በፉልሃም ጨዋታ ላይ ይህንን ነገር ደግሞ ካለ 1 ጨዋታ ይቀጣል። ፔፕ ለካ እሱም አለህ በቃ ነግረዋለሁ፣ እኔም ማድረግ አልችልም፣ የእሱ ውሳኔ ነው ብለው ለጋዜጠኛው ፈገግ በሚያደርግ መልኩ ነው ሁላም የመለሱለት። ስለዚህ እንዳይ ነግረዋለሁ ብለዋል። በቀጣይ ጨዋታ ላይ ፔፕ ጋርዲዮላ ግን የሮድሪ ጉዳይ ብዙ ያሳሰባቸው ይመስላል። ፔፕ አንድ በጣም ቁልፍ ተጫዋች ያላቸው በውሰት ለጄሮና ሰጥቶት እየተጫወተ ይገኛል። በዚህ ሳምንት ከማድሪድ ጋር በነበረ ጨዋታ እናቸው በወጡበት ጨዋታ ላይ በጣም አስደናቂ ነበር። ውድ ቤተሰቦቻችን ተጫዋቹ 93 በመቶ ኳስ የማቀበል ስኬት ነበረው። 41 ኳስ ቅብብሎች ነበሩት። ከ6 ረጅም ኳስ 4 ለቡድን አጋሮቹ በትክክል ደርሷል። 2 ኳስ ከግብ ክልሉ አርቋል። 4 ኳስ ብሎክ አድርጓል። ከ7 የአየር ላይ ኳስ 3ቱን አሸንፏል። 16 የመከላከል እንቅስቃሴ ላይ ተሳትፏል። ማንቸስተር ሲቲ ወደፊት በጣም ምርጥ ተጫዋች እንዳለው ቪቶር ሬስ ማሳያ ነው። ገና 19 ዓመቱ ነው። እንዲህ አይነት የስኳድ ዴብዝ ያለውን ቡድን ነው ማንቸስተር ሲቲ አሁን ለጄሮና በውሰት እየተጫወተም እንደዚሁ ይገኛል። ቼልሲ ባለፉት 2 ዓመታትና የዘንድሮን የውድድር ዓመት ጅማሮ ደምረን ካየን ያየው የካርድ ብዛት በፕሪሚየር ሊጉ የሚስተካከለው የለም። 229 ቢጫ ካርድ ያየ ቡድን ነው። ይሄ በፕሪሚየር ሊጉ ባለፉት 2 ዓመታት ውስጥ ያየ አንድም ቡድን የለም። ከዛ 10 ቀይ ካርድ ይደመራል። ይሄም አንድም ክለብ በዚህ 2 ዓመታት ውስጥ ያየ የለም። በፕሪሚየር ሊግ 239 ካርዶችን ደግሞ በድምሩ አይቷል። ይሄ በማሬስካ ስር ብቻ የመጣ አይደለም። በእርግጥ እሳቸውን ብቻ ተወቃሽ ላለማድረግ ግን እንዳጠቃላይ ቼልሲ የዲሲፕሊን ጉዳይ በብዙ ሊታረም ይገባ ይመስላል። ኦፕታ ከቼልሲ ቀጥሎ በርካታ ቢጫ ካርድ ያየው ቡድን በርንማውዝ ነው ይላል 211፣ ወልቭስ 201፣ ብራይተን 200፣ ከዛ በኋላ ቶትናም 191፣ አስቶን ቪላ 186፣ ፉላም 185 አይቷልና ከቢግ ሲክስ ራሱ በ7 ክለቦች ውስጥ ቼልሲ ቀዳሚ ነው። ሁለተኛ ቶትናም ነው ከቢግ ሲክስ እና የቼልሲ በቢጫ ካርድም በቀይ ካርድም ከፕሪሚየር ሊግ ክለቦች ሁሉ የላቀውን ያየ ነው በ2 ዓመታት ውስጥ። ሌላ የተሻለ ቁጥር ደግሞ ከፈለግን ቼልሲ በ9 የለንደን ደርቢ ጨዋታ አልተሸነፈም እስካሁን። 9 ተከታታይ ጨዋታ በለንደን ደርቢ ወይ አቻ ነው የወጡት ወይ ድል ነው ያደረጉት ቼልሲዎች። ሌላ ጠንካራ ጎናቸው ነው። ያውም በዚህ ሳምንት አርሰናልን 60 ደቂቃ ሙሉ ካይሴዶን የሚያክል ተጫዋቻቸውን በቀይ ካርድ አጥተው አርሰናልን ተፋልመው መርተውም ነበረ። በኋላ ላይ ሚኬል ሜሪኖ እስኪያስቆጥርባቸው ድረስ ድንቅ ጊዜ ነበር ያሳለፉት። ለማንኛውም 9ኛ ተከታታይ ጨዋታቸው ነው በለንደን ደርቢ ሳይሸነፉ። ከዛ በዘለለ በለንደን ደርቢ ሲባል ግን አርሰናል ብቻ አይደለም። በነገራችን ላይ ቶትናም አለ፣ ፓላስ፣ ዌስትሃም አለ፣ ብሬንትፎርድ ብዙ ናቸው። እነሱንም ለማለት ነው። ከዛ በዲሴምበር ወር ላይ ደግሞ በቀጣይ የሚያደርጓቸው ጨዋታዎች አሉ። ለቼልሲ ግን አሁን በፕሪሚየር ሊጉ በ3ኛ ስፍራ ነው የሚገኙት። በፕሪሚየር ሊግ ዋንጫ ውስጥ አሁንም ህልውናቸው እንዳለ ነው ቲኤንቲ ስፖርትን በዘገባ የጠቆመው። ቼልሲ ዲሴምበር ወርን 1 ብሎ የሚጀምረው በጨዋታ ደረጃ ሊድስን በመግጠም ነው። በሳምንቱ አጋማሽ በወር ውስጥ የሚያደርጋቸው የቼልሲ በነገራችን ላይ የጨዋታ ብዛቶች ወደ ቤተሰቦቻችን 8 ነው። በወር ውስጥ 8 ጨዋታ በ27 ቀን ያደርጋል። ስለዚህ ቼልሲ በየ3 እና 4 ቀኑ ጨዋታ አለው እንደማለት ነው። ሊድስ በርንማውዝን በፕሪሚየር ሊግ፣ ከዛ ታላንታን ይገጥማል በአውሮፓ ሻምፒዮንስ ሊግ፣ ከዛ ኤቨርተንን በፕሪሚየር ሊግ ከገጠመ በኋላ ካርዲፍን በካራባው ካፕ፣ ከዛ ኒካስል፣ አስቶን ቪላ እና በርንማውዝን ደግሞ በፕሪሚየር ሊግ ይገጥማል። እነኚህ 8 ጨዋታዎች አንድ በካራባው ካፕ፣ አንድ በአውሮፓ ሻምፒዮንስ ሊግ፣ ቀሪ 6 ጨዋታዎችን በፕሪሚየር ሊግ በወር ውስጥ ያደርጋል ቼልሲ። ሌላ በጣም ፈታኝ ሳምንት ይጠብቀዋል ማለት ነው። የቼልሲ ኖቬምበር ወር ሲጠናቀቅ
በወሩ ማለት ነው ካደረጓል። በወሩ በነገራችን ላይ በኖቬምበር ወርም ወደ 7 የሚጠጉ ጨዋታዎችን አድርገዋል። ከዲሴምበር በአንድ ነው የሚያንሱ። ኖቬምበርን ያለ ሽንፈት የደመደመው 2 ጨዋታቸው ወጥቷል። ከአርሰናል ጋር ይጠቀሳል አንደኛው ጨዋታ፣ ሌላኛው ከአውሮፓ ሻምፒዮንስ ሊግ ጨዋታ ጋር በተያያዘ ነው። ቀሪ 5 ጨዋታዎችን በድል ያጠናቀቀ ሲሆን በ5ቱ ጨዋታ 4ቱን ግብ ሳይቆጠርበት ነው ድል ያደረገው። የባየር ሞኒኩም ፕሬዝዳንት ሊቨርፑልንም ወርፈዋል። በተለይ ስሎትን ብያችሁ ነበረ። አርኔ ስሎት ለፍሎሪያን ቬርዝ ቃል ገቡለት ይላሉ ዝውውሩ ሊፈጸም ሲል። እኛ ልናስፈርመው ነበር፣ ነገር ግን አርኔ ስሎት ቃል ሲገቡለት በ10 ቁጥር ሚና አጫውታለሁ አሉት። እዚህ ጋር ነው ውሸቱ የሚጀምረው ይላሉ የባየርኑ ፕሬዝዳንት ስሎትና ሊቨርፑልን። የዋሹትም ውሸት ይላሉ እሳቸው። በ10 ቁጥር ሚና አጫውታለሁ ብለው 7 ቁጥር መለያ ያለበሱት ቡድኑን በአንተ ዙሪያ ገነባለሁ አሉት። ግን እስካሁን በሱ ዙሪያ የተገነባ ሊቨርፑል የለም፣ ተጫዋቹን አባክነውታል እያሉ ነው። ስለዚህ እሳቸው ችግሩ ያለው ፍሎሪያን ቬርዝ ላይ ሳይሆን ይላሉ የባየርኑ ፕሬዝዳንት። በእርግጥ ባየርን ቤት አልተጫወተም፣ የተጫወተው በተቃራኒው ባየርን ሊቨርፑልን ቤት ነው። ግን እሳቸው ጀርመናዊን ተጫዋች ሊቨርፑልና ስሎት ሸወዱት እንጂ እሱስ ምርጥ ነበር የሚል ይዘት ያለው ቃለ መጠይቅ ነበር ያደረጉት። ፍሎሪያን ቬርዝ በነገራችን ላይ ለሊቨርፑል በፕሪሚየር ሊግ ነው የግብ አስተዋጽኦ የሌለው፣ ግን በሊቨርፑል 2 አሲስቶችን አበርክቷል። ሁለቱን ጀርመን ድረስ ሄደው አይንትራክ ፍራንክፈርትን ገጥመው 5 ግብ አስቆጠሩበት ጨዋታ 2 አሲስት ነበረው። በዚህ ዓመት 2 አሲስት ብቻ አይደለም 4 አሲስት ደግሞ አለው። እንደ አጠቃላይ ለጀርመን ብሔራዊ ቡድን ነው ሌፕዚግ ስቴዲየም ላይ ነው 2ቱን አሲስት ያደረገው። ፍሎሪያን ቬርዝ ከጀርመን ቡንደስሊጋ ሲመጣ በግብ አስተዋጽኦ አይታማም። ለሊቨርፑልም የግብ አስተዋጽኦ ያለው የሊቨርፑልን መለያም ቢለብስ ጀርመን ሄደው ሲጫወት ነው። ሀገሩን ወክሎም ጀርመን ምድር ላይ በተጫወተው ነው። ትንሽ ለየት ያለ ቁጥር ነው። ለማንኛውም ጆሹዋ ኪሚክም በፍሎሪያን ቬርዝ ጉዳይ ላይ በጀርመን ቡንደስሊጋ በምርጥ 11 ውስጥ ፍሎሪያን ቬርዝን አካቶታል። በጣም ምርጡ ተጫዋች ነው ብሏል። በነገራችን ላይ ጀርመናውያን አሁንም ድረስ ከፍሎሪያን ቬርዝ ጎን መሆናቸውን በተደጋጋሚ እያሳዩ ይገኛሉ። አሌክሳንደር ኢሳክ በፕሪሚየር ሊግ ውስጥ ለሊቨርፑል ጎል ማስቆጠር የቻለ የመጀመሪያው ስዊድናዊ ተጫዋች ነው። በነገራችን ላይ ስዊድናዊ በዜግነት ነው። በዘር ሐረግ ካየነው ጎረቤት ሀገር ኤሪትሪያ እንደሆነ ይታወቃል። በነገራችን ላይ ኤርትራዊ ሆኖም ለሊቨርፑል ግብ ያስቆጠረ የመጀመሪያው ተጫዋች ነው። በዛም ብናየው በዘር ሐረግ። ከዛ በዘላለ ግን በዜግነት ስዊድናዊ ስለሆነ የመጀመሪያው ተጫዋች ሆኗል። የሊቨርፑል ድል ሲመጣ በሳምንቱ አንዷን ግብ ያስቆጠረው እሱ ነበር። አንዷን ኮዲ ጋክፖ ነበረ። ጋክፖ 4 ጎል 3 አሲስት 7 የግብ አስተዋጽኦ አለው በፕሪሚየር ሊግ ብቻ። አንድም የሊቨርፑል ተጫዋች እዚህ ሪካርድ ላይ አልደረሰም ከኮዲ ጋክፖ ቀድሞ። የቡድኑ ሌላ በጣም ወሳኝ የሆነም ተጫዋች ሆኖ ተመልክተናል ኮዲ ጋክፖን። ሊቨርፑል ደግሞ በቀጣይም በዲሴምበር ወር ውስጥ በጣም ወሳኝ ጨዋታዎች ይጠብቁታል። በዲሴምበር ውስጥ ብቻ እንዳጠቃላይ ሊቨርፑል በተለይም ከሰንደርላንድ፣ ከሊድስ፣ ከሊቨርፑል፣ ከብራይተን፣ ከቶትናም እና ከወልቭስ የፕሪሚየር ሊግ ጨዋታ አለ። በመሃል ካራባኦ ካፕ እና እንደ ሻምፒዮንስ ሊግ ያሉ ጨዋታዎችም እንደሚጠብቁት ይታወቃል። ቡካዮ ሳካ ልክ በአመቱ በራሱ ላይ ውድ ቤተሰቦቻችን በአመቱ በለተቀኑ ነው አሲስት ያደረገው። ኖቬምበር 30 2024 በፕሪሚየር ሊግ አሲስት አደረገ። ኖቬምበር 30 መልሶ በአመቱ በቀኑ 2025 ኖቬምበር 30 ላይ ቼልሲ ላይ አሲስት አደረገ። ቡካዮ ሳካ ከአንድ ዓመት በኋላ ለአርሰናል በፕሪሚየር ሊግ አሲስት አድርጓል ማለት። በሌሎች መድረኮች አሲስት አድርጓል፣ ግን በፕሪሚየር ሊግ ድፍን አንድ ዓመት 365ኛው ቀን ላይ ነው ያደረገው ማለት ነው። በጣም አስገራሚ ነው። ሳካ ከኩኮሪያ በነበረ ፍልሚያ ላይ ነው ሚያውም በአመቱ አሲስት ያደረገው። ኩኮሪያ ሳካን በተወሰነ መንገድ አደጋውን ቀንሷል፣ ምንም ጥያቄ የለውም፣ ግን አሲስት ከማድረግ አልቆጠበውም። በሁስኮርድ በኩል ሳካ 7.7 ነው ሬቲንጉ፣ የኩኮሪያ ወደ 6.6 ነው የተሰጠው። ሳካ ከሞላ ጎደል የአንድ ለአንድ ትግሉን ተወጥቷል ብንልም ምናልባት ሳካ በሌሎች ቡድኖች ላይ ግን ያደረገውን ያክል አድርጎ ቢሆን እንዴት ቼልሲን አደጋ ውስጥ ሊከት እንደሚችል ምንም ጥርጥር የለውም። በዚህ ረገድም ኩኮሪያ በተወሰነ መንገድም ቢሆን ሳካን ተቋቁሞት ነበር ማለት ይቻላል። ሚኬል ሜሪኖ በአርሰናል ቤት ሐሰተኛው 9 ቁጥር በነገራችን ላይ 20 ግቦችን አስቆጥሯል። ለስፔንም ለአርሰናልም በውድድር ዓመቱ እንዳጠቃላይ በ25 ግብ ብቻ አይደለም አሲስት ከደመርነት 28 የግብ አስተዋጽኦ ይሆናል። ሜሪኖ 20 ጎሎች ነው ትኩረት የሚስቡት። ከ8ቱ አሲስት ይልቅ 20ዎቹ ጎሎች ትኩረት ይስባሉ። ምክንያቱም ማጥቂ አይደለም የተከላካይ አማካኝ ሆኖ ነው ሲጫወት የምናውቀው። አርቴታና ሚኬል ሜሪኖ ስራው ሰርቷል ማለት ይቻላል። ከዛ በዘለለ በ2025 ከገባን ጊዜ ጀምሮ
በጭንቅላቱ እሱን ያክል ግብ ያስቆጠረ የለም። በፕሪሚየር ሊጉ 5ኛ ግቡ ላይ ደርሷል። በጭንቅላቱ ቼልሲም ላይ ያስቆጠረው የጭንቅላት ኳስ ነበረ። ምናልባት የፊትነስ ጥያቄ እነ ዮኬሬሽ ላይ ከሌለ እነሱ ይገባሉ በቦታው ላይ ካለ ግን አሁንም በዛ ቦታ ላይ ቋሚ ሆኖ መቀጠሉ የሚቀር አይመስልም። የፊትነስን ጉዳይ ያው ዮኬሬሽ ስለተመለሰ ማለት ነው። ከዛ ውጪ ትሮሳርድ እና የካይ ሃቨርዝን ጉዳይ በተመለከተ የተረጋገጠ ነገር ባይኖርም በአርሰናል በኩል ስታንዳርድ ስፖርት ግን ሃቨርዝ እና እንደዚሁም ትሮሳርድ በቅርቡ የመመለስ እድላቸው ምናልባትም ትሮሳርድ በብሬንትፎርድ ጨዋታ ሃቨርዝ ደግሞ ምናልባት የአስቶን ቪላ ጨዋታ ላይ ሊመለሱ ይችላሉ ተብሎ ይጠበቃል የሚል መረጃን ይዞ ወጥቷል። የማይክል አርቴታ ጋዜጣዊ መግለጫ መጠበቅ ይኖርብናል። በእርግጥ እሳቸው ጋዜጣዊ መግለጫ ሲሰጡ በዚህ ሳምንት የዮኬሬሽን መመለስ አልነገሩም። በጋዜጣዊ መግለጫ ላይ ቀን ስላለ ቀኑ ሲደርሳሉ ግን ጨዋታው ሲጀመር ዮኬሬሽ በቋሚ አሰላለፍ ውስጥ ባይኖርም በተጠባባቂ ወንበር ነበር፣ ተቀይሮ ገብቶ እንደተጫወተ ይታወቃል። የእሳቸው ጋዜጣዊ መግለጫ ሙሉ የቡድን መረጃ ይሰጣል ተብሎ ባይጠበቅም የሚሰጡት መረጃ ካለ ግን እንከታተለዋለን። ከአርሰናል ጋር በተያያዘ ሌላ የዝውውር ጉዳይ አሁን በስፋት እየወጣ ይገኛል። ታዳጊዎችን ወደ አካዳሚ ማምጣት ይፈልጋሉ። ከዚህ ውስጥም የ15 ዓመት ታዳጊ ወንድማማች የሆኑትን ኤድዋርድ እና ሆልገርን ለማስፈረም ከኢንዲፔንዴንቴ ጋር ድርድር እያደረጉ ነው። የመጨረሻ ምዕራፍ ላይ እንደደረሱም እየተነገረ ነው። በ2027 ነው አርሰናል ይቀላቀላሉ ተብሎ የሚጠበቀው 18 ዓመት ሲሞላቸው። ሁለቱ በነገራችን ላይ ኤድዋርድ 15 ዓመቱ የቀኝ ክንፍ አጥቂ ነው። ሆልገር ደግሞ የአጥቂ አማካኝ ባህር ያለው ተጫዋች ነው። ሁለቱን ለማምጣት ድርድሮች ቀጥሏል ተብሏል። ወደ ቡድን ዜና እንመለስ። አርሰናል ዘንድሮ የውድድር ዓመት በሁሉም መድረኮች ሽንፈት ከቀመሰ 17 ጨዋታ ሞልቶታል። ሌላ በጣም አስደናቂ የሚባል ቁጥር ነው። ሌላው ዳንኤል ስተሪጅ ግን ቡድኑ እንግዲህ በቼልሲ ጨዋታ ላይ ነጥብ ማግኘት እንደሚገባው ወይም ነጥብ ማግኘት እንደነበረበት አንስቶ አርሰናልን ቼልሲ ግን ለ60 ደቂቃም በጎዶሎ ተጫዋች ወጥተው ነጥብ አስጠብቀው መውጣታቸው ከበቂ በላይ ነው። አርሰናል ግን በጣም የሚያስቆጭ ነጥብ ነው የጣለውም ሲል ተደምጧል። የቀድሞ ተጫዋች ዳንኤል ስተሪጅ። ሪካርዶ ካላፊዮሪ በፕሪሚየር ሊግ 13ኛ ሳምንት ላይ 4 ቢጫ ካርድ አለው። በነገራችን ላይ በቢጫ ካርድ ደረጃ ያው 5ኛ ቢጫ ካርድ ያየ ተጫዋች አንድ ጨዋታ እንደሚቀጣ ይታወቃል። ውድ ቤተሰቦቻችን ከዛ ጋር በተያዘ ታዲያ ሪካርዶ ካላፊዮሪ ቀጣይ ጨዋታ አንድ ቢጫ ሲያይ አንድ ጨዋታ እንደዚሁ ቅጣት የሚጠብቀው ይሆናል። በእርግጥ ሉዊስ ማይል ስኬሊ በቦታው ላይ ያለ። በቼልሲ ጨዋታ ግን በጣም አስገራሚ ነገር ነው የተፈጠረው። ውድ ቤተሰቦቻችን ካስታወሳችሁ ሪካርዶ ካላፊዮሪ ልክ ቢጫ አየ። ስለዚህ ይሄ ያሰጋቸው ማይክል አርቴታ ቀይ ከሚያይብን ብለው በሉዊስ ማይል ስኬሊ ቀይረው አስወጡት ሪካርዶ ካላፊዮሪን። ማይል ስኬሊ ገብቶ ደቂቃዎች ነው የፈጀበት ቢጫ ካርድ ለማየትና ሌላ ስጋት ሆኖባቸው ነበር ለአርቴታ። ለማንኛውም የካላፊዮሪን ቢጫ ነሳን። በዚህ ሳምንት በዕለተ ረቡዕ ከብሬንትፎርድ ጋር አርሰናል ጨዋታ ያደርጋል። ቶን ሃሪንግተን ይህን ጨዋታ በመሃል ሜዳ ዳኝነት እንዲመሩት እንዲሁ በኤፍኤው ተሾመዋል። አርሰናል እና ማንቸስተር ዩናይትድ በፕሪሚየር ሊጉ ዝቅተኛውን የካርድ መጠን ያዩ ክለቦች ናቸው። ምናልባት በአርሰናል በኩል እንግዲህ ያለው የቢጫ ካርድ መጠን 18 ነው። ያዩት የቢጫ ካርድ መጠን 18 ነው። ከዛ በዘለለ ግን ምንም አይነት ቀይ ካርድ ቡድኑ አላየም ዘንድሮ። ይሄ ትልቅ የሚባል ቁጥር ነው። በማንቸስተር ዩናይትድ በኩል አንድ ቀይ ካርድ አላቸው። ያው አንድ ቀይ ካርድ 3 ጨዋታ እንደሚያስቀጣ ይታወቃል። ስለዚህ በማንቸስተር ዩናይትድ በኩል አንድ ተጫዋች የዲሲፕሊን ጥፋት 3 ጨዋታ መቀጣቱን ተከትሎ እንደ ጨዋታ ካየነው የካርዱን ፖይንት ማለት ነው ከአርሰናል ጋር እኩል ይሆናል። ግን ዩናይትድ በጣም ዝቅተኛውን ቢጫ ካርድ ያየ ነው። በፕሪሚየር ሊጉ 15 አለው። የዩናይትድን ያክል ዝቅተኛ ያየ የለም። ግን በነጥብ ደረጃ ካየነው ያው ቀይ ሲደመር ቢጫ 18 ነጥብ ነው እና በጣም ዝቅተኛውን ያዩት ማንቸስተር ዩናይትድ እና አርሰናል ናቸው። ዩናይትድ ግን አንድ ቀይ ማየቱ ነው። ከዛ ውጭ ግን በፕሪሚየር ሊጉ ቼልሲ 24 ቢጫ ካርድ እና 4 ቀይ ካርድ አይቷል። በእርግጥ የቼልሲ በቀይ ካርዱ አንድ ቀይ ካርድ ያለውን ፖይንት ተሰልቶ ነው እንጂ 20ኛ የሆነው በቢጫ ካርድ ድምር ካየነው ደግሞ በርካታ በማየት በርንማውዝን ዘንድሮ የሚስተካከል የለውም 34 አይተዋል። አርሰናልና ዩናይትድ ግን ዝቅተኛውን ካርድ ያዩ ክለቦች ናቸው በዚህ ዓመት። በዚሁ የዩናይትድን መረጃ እንቀጥል ውድ ቤተሰቦቻችን። ማንቸስተር ዩናይትድ እንደ ኮቢ ሜኑ ያለ በጣም አስደናቂ ተጫዋች ያለው ግን ሩበን አሞሪም ለእኔ ፍልስፍና የሚሆን አይደለም ብለው አላጫወቱትም። ልቀቁኝ ቢላቸው የስኳድ ዴብዝ ይጠብብኛል ብለው አልለቀቁትም። እስካሁን ምናልባት ጠር ላይ ይጠበቃል። ግን ቲኤንቲ ስፖርት ለዩናይትዳውያን እንዳትረሱት አስታውሱት ብሎ ስለ ኮቢ ሜኑ አንድ ቁጥራዊ መረጃ ይዞታል። ይሄም
እንግሊዝ ከኔዘርላንድ ያደረጉትን ጨዋታ ነው። እንግሊዝ ከኔዘርላንድ ባደረጉት ጨዋታ በኢሮ ፋይናል ላይ እንድትገኝ እንግሊዝ በማድረግ የኮቢ ማይኖን ሚና ያነሳል። የ19 ዓመቱ የወቅቱ ተጫዋች 100% ታክሉ ስኬታማ፣ አንደኛ ሜዳ ላይ 100% የአንድ ለአንድ ግንኙነት ያሸነፈ፣ በሜዳው ላይ አንደኛ ቁጥር ላይ ተቀመጠ። 100% ረጅም ኳሶቹ ስኬታማ ነበሩ። ይህም ከሜዳው ላይ ከነበሩ ተጫዋቾች አንደኛ ያደርገዋል። 86% ኳስ የማቀበል ስኬት ነበረው። 2 ኳስ አቋርጧል፣ አንደኛ ነው። 1 ቁልፍ ኳስ አቀብሏል፣ አንደኛ ነው። ይሄ ሁላ ቁጥር የነበረው ተጫዋች ነው በእንግሊዝ ብሔራዊ ቡድን የወቅቱ የኢሮ ፋይናል ላይ እንድትደርስ በማድረግ ይህ ተጫዋች ነው በሩበን አሞሪም ተጠባባቂ ወንበር ላይ የሚቀመጥ። በክሪስታል ፓላስ ጨዋታ ደግሞ አልቢቱር የጨመሩት ጭማሪ ራሱ ሊያልቅ ሲቀር ወደ ሜዳ የሚገባው ተጫዋች ብዙም ያስቆጭ ይመስላል። ቴንቲ ስፖርት ይዞት ወጣ። ዩናይትድ ያን መለክታችሁን አጋሩን። ሜሰን ማውንት 90 ደቂቃ ሲጫወት ከጃንዋሪ 2023 በኋላ ለመጀመሪያ ጊዜ ነው። ያኔም በቼልሲ መለያ ነው በነገራችን ላይ። ያ ማለት ኦልሞስት ጃንዋሪ 26 ሲመጣ በ3 ዓመት ውስጥ እንደማለት ነው። ወደ ቤተሰቦቻችን ታዲያ ሜሰን ማውንት 90 ደቂቃ በተጫወተበት ጨዋታ ነበረ ገቢ ያስቆጠረው። ቅጣት ምቱን እኔ መምታት አልፈለግኩም፣ ብሩኖ እንዲመታ ነበር የነገርኩት። ግን ብሩኖ አይሆንም፣ እዚሁ ቁም፣ ለአንተ ነው የምሰጠው፣ አንተ ታስቆጥሯለህ፣ ክፍት ቦታን ተመልከታለኝ። እና በወቅቱ የፀሐዩ ሁኔታ ለዲን ሄንደርሰን እንደሚያስቸግረው አውቄ ነበረ ብሩኖ እንዲመታ የጠየቅኩት፣ ነገር ግን አንተን የምትመታው ብሎ አስቆመኝ። በመጨረሻም ኳሱን ለእኔ ሰጥቶ እንዲቆጠሩናል። ለብሩኖ ምስጋና ላይ ብሏል። ማንቸስተር ዩናይትድ እና ጥርን ደግሞ እናንሳ። ማንቸስተር ዩናይትድ በጥር የዝውውር መስኮት አማካዩን ማጠናከር ይፈልጋል። የብሩኖ ፈርናንዴዝ ሚናን የሚያግዝ እንደ ካዜሜሮ እና ኡጋርቴን ያለ የሚተካ አማካይ ይፈልጋል። በነገራችን ላይ ማንቸስተር ዩናይትድ በጥር ጥራት ያለው አማካይ ለማግኘት እንደሚቸገር ያውቃል። ክለቦችም አይለቁም፣ ቢለቁም ውድ ነው። ጊዜያዊ መፍትሄ ግን አሁንም ኮነር ጋላገር እና ጆ ጎሜስ ከወልቭስ ተይዘዋል። በማንቸስተር ዩናይትድ ዝርዝር ውስጥ አሉ። እነኚህን ተጫዋቾች በውሰት ነው ማምጣት የሚፈልገው፣ በተለይም ኮነር ጋላገርን። ባለፈውም ክረምት የውሰት ጥያቄ አቀርቦ ውድቅ ተደርጎበት ነው። ዩናይትድ በውሰት የፈለገበት ዋና ምክንያት ኤሊዮት አንደርሰን ነው የዩናይትድ ምርጫ። ስለዚህ ክረምት ላይ ነው ወሳኙን ተጫዋች ወደ ቡድኑ ማምጣት የሚፈልጉት። ጥር ላይ ግን ጊዜያዊ መፍትሄ እንደ ኮነር ጋላገር እና ጆ ጎሜስ ተይዘዋል። የዩናይትድ አማካኝ እንዲጠናከር የሚፈልገው በኤሊዮት አንደርሰን፣ ግን ደግሞ ኖቲንግሃም ፎረስት የማይለቁት በጥር በክረምትም ቢሆን ውድ ነው። ግን ዩናይትድ በክረምት ይህን ተጫዋች ለማግኘት ጥረት ማድረጉ አይቀርም። ይህ ተጫዋች ግን ባለፉት 10 ዓመታት ውስጥ በፕሪሚየር ሊግ ያልተደፈረ ቁጥር ነው። ያውም በብራይተን 2-0 በተሸነፈው ኖቲንግሃም ፎረስት ውስጥ ያሳየው ከ100 በላይ የኳስ ንክኪ ነበረው። 106 ነው ያዙት። ይህንን አንድ ከ10 በላይ ኳሶችን የቀማ ነው። 13 ኳስ ቀምቷል በዚህ ጨዋታው ላይ። ከአንድ ለአንድ ግንኙነት 11 አሸንፏል። ከቁልፍ ኳሶች ከማቀበል አንጻር 6 አለው። ከ5 በላይ ነው። ድሪብሎች 5 አድርጎ 5ቱም ስኬታማ ነው። እነኚህን 5 ቁጥሮች በጣም የያዘ አማካኝ ስፍራ ተጫዋች በ10 ዓመታት ውስጥ ለመጀመሪያ ጊዜ የተመዘገበ ነው። ቀላል የሚባል ቁጥር አይደለም። ይህን ተጫዋች ወደ ዩናይትድ ለማምጣት ዩናይትድ አንድም ከኖቲንግሃም ፎረስት ሁለትም ከተፎካካሪ ክለቦች ትልቅ ፉክክር ይጠብቋል። ግን የክረምት አጀንዳ የመሆን እድሉ በጣም ሰፊ ነው ብሏል አትሌቲክም። ሌላው ማንቸስተር ዩናይትድ የ17 ዓመቱን የብራዚል ክለብ ግሮሚዮ የመሃል ተከላካይ ሉዊስ ኤድዋርዶንም ለማስፈረም ጥረቶችን እያደረገ ነው። በማንቸስተር ዩናይትድ በኩል በቀጣዮቹ ሳምንታት ውስጥ ይፋዊ ድርድርና ይፋዊ ጥያቄ ያቀርባሉ ተብሎ ይታሰባል። ዩናይትድ ከሰሞኑ አንድ ወጣት ተጫዋች እንዳመጣ ይታወቃል። የላቲን ተጫዋች ነው። ኢኳዶሪያን ክርስቲያን ኦርዜኮን ነው። አንድ ወጣት ተጫዋች ባለተሰጦ ብሎታል ፋብሪዚዮ ሮማኖ። ይህ ተጫዋች በዩናይትድያን ዘንድ አዲሱ ካይሴዶ አሊያም ለወደፊት እርሱን የሚመስል ነው ብዬ እጠብቃለሁ ብሏል ፋብሪዚዮ ሮማኖ። በእርግጥ በአሁኑ ጊዜ እየታየ ያለው ትልቅ አቅም ችሎታውን ለማውጣት ገና ነው፣ ታዳጊ ነው፣ ግን ማደግ ይችላል ብሏል። ዩናይትድ ድንቅ ተጫዋች ነው ያገኘውም ብሏል በክርስቲያን ኦርዜኮ ላይ። ተጫዋቹ እንግዲህ በማንቸስተር ዩናይትድ በአካዳሚ ቡድን ውስጥ አሊያም በውሰት በቀድሞ ክለብ ውስጥ ይሄን ዓመት ሊጨርስ ይችላል ተብሎ ይጠበቃል። ወጣትን ካነሳን ግን ጄጄ ጋብርኤል በማንቸስተር ዩናይትድ ቡድን ውስጥ በኤፍኤ ካፑ ቡድን ውስጥ ይካተታል ተብሏል። ስለዚህ ለዩናይትድ ጄጄ ጋብርኤል ለዋናው ቡድን በዚሁ ዓመት ጨዋታ ያደርጋል። ከሰሞኑ ከሊቨርፑል ጋር በነበረ የታዳጊዎች ጨዋታ ሃትሪክ መስራቱ የሚዘነጋ አይደለም። በጣም አስደናቂ ተጫዋች ነው። በዩናይትድ የኤፍኤ ካፕ ዝርዝር ውስጥ ልናየው እንችላለን ብሏል ሳሙኤል ሉካረስት። ከዛ በዜርኪዚ ጉዳይ ላይ ደግሞ የቀድሞ የሊቨርፑል ቆመተ መለለው ፒተር ክራውች በእግር ኳስ ተንታኝነት እያገለገለ ይገኛልና በተጫዋቹ በኩል እንግዲህ መሻሻል ያለበት ብዙ ነገር አለ ብሏል ዜርኪዚ የተሻለ ማድረግም ያለበት ነው ያለው።
ከማንም ጋር ማነጻጸር አልፈልግም፣ ግን እሱ እንደ ዩናይትድ ተጫዋች ራሱን በደንብ ማሻሻል ይኖርበታል። ከማንቸስተር ዩናይትድ የአማካይ ስፍራ ተጫዋቾች ጋር ተግባብቶ መጫወት አለበት። ከዚህ በላይ ጎሎችንም ማስቆጠር ለዩናይትድ ይጠበቅበታል ብለዋል። ማንቸስተር ዩናይትድ በዚህ ሳምንት ከፓላስ ጋር በነበረ ጨዋታ የግራ የማጥቃት ኮሊደሩን አብዝቶ ነው የተጠቀመው። በነገራችን ላይ በሁለቱም አጋማሽ ላይ ዩናይትድ የግራውን ሞር አብዝቶ ተጠቅሞታል። በዛ ቦታ ላይ በነገራችን ሉክ ሾው ደግሞ በተለይም ሌሳንድሮ ማርቲኔዝ ከመጣ በኋላ ያ ቦታ ላይ በጣም ሌላ ወሳኝ ተጫዋች እንዳላቸው ይታወቃል። እነ ሜሰን ማውንት እነ ብሩኖ ሞር የተጠቀሙበት የሜዳ ክፍል ነበረ። ጥሩ እንቅስቃሴ ያደረገው ዩናይትድ በዛ የሜዳ ክፍል ላይ ነበር። ሌላው በዚህ ሲዝን በፕሪሚየር ሊጉ እንደ ማንቸስተር ዩናይትድም ብዙ ሙከራ ያደረገ ክለብ የለም። በ13 የፕሪሚየር ሊግ ጨዋታ 194 የግብ ሙከራ አድርጓል። ዩናይትድ እነኚህን ወደ ግብነት የመቀየር ጉዳይ ላይ ግን በትልቁ መሻሻል ይጠበቃል። በእርግጥ ዩናይትድ ምናልባት እርግጠኛ አይደለሁም ከሩቨን ቫን ፐርሲ በኋላ ወይም እናንተ ጥቀሱ የሆነ ክላሲክ የሆነ ነምበር 9 ተጫዋች ግን ለማግኘት በጣም የተቸገረ ይመስላል። ብሩኖ ፈርናንዴስም በማንቸስተር ዩናይትድ በነገራችን ላይ በጣም አስደናቂ ነው። በዚህም ሳምንት ወደ 8 ነው ሬቲንግ ያገኘው። ተጫዋቹ ዕድሜው ገፍቷል፣ አርጅቷል ምናምን የሚባል ነገር ለዚህ ተጫዋች የሚሰራም አይመስልም። በዩናይትድ ባለፉት 5 ዓመታት ውስጥ በጣም ድንቅ ነበር። ዲየጎ ዳሎ ለማንቸስተር ዩናይትድ 150ኛ ጨዋታው እንዳደረገ ይታወቃል። ለረጅም ዓመታት በትልቅ ደረጃ መጫወት መቻል አስደሳች ብሎታል። በዓለማችን ትልቁ ሊግ ይህን ያህል ርቀት በመጓዝ እጅግ በጣም ደስተኛ ነኝ። እንደ ግለሰብም ሆነ እንደ ተጫዋች ጉዞ ቀጣይነት ያለው ነው ብሏል። ባሳካሁት ነገርም ደስተኛ ነኝ። ገና 26 ዓመቴ ከመሆኑም አንጻር ብዙ ማሳካት የሚኖርብኝ ነገሮች አሉ። ለእያንዳንዱም ደቂቃ እታገላለሁ ብሏል። በማንቸስተር ዩናይትድ ቡድን ውስጥ ግን ብዙ ቅሬታ፣ ብዙ ትችት ከሚያስተናግዱ ተጫዋቾችም የሚጠቀሰው አንደኛው እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በሳምንቱ መጨረሻ ደግሞ በሳምንቱ አጋማሽ ደግሞ ሐሙስ ዩናይትድ ጨዋታ እንዳለው ይታወቃል። በዚህ ጨዋታ ላይ በ14ኛ ሳምንት ከዌስትሃም ዩናይትድ ጋር ኦልድ ትራፎርድ ላይ የሚደረገውን ጨዋታ የመሃል ሜዳ ዳኛው አንድሬው ክሪች ሆነው ተመርጠዋል። የማንቸስተር ዩናይትድን ጨዋታም እንደዚሁ እሳቸው የሚመሩት ይሆናል። ቃል ስፖርት ዩቲዩብ ቻናል የምሽት መረጃችን እዚህ ጋር አበቃ። ማክሰኞ ማለዳ በዲሴምበር 2 ተጠብቁን። የአሁኑን ግን እዚህ ጋር ቋጨን።